እድሜያችሁ ገና ጩጬ ሆኖ ማለት ከ35 እስከ 40 ሆኖ ልጅ በጣም መውለድ ፈልጋችሁ ለመውለድ በጣም እየታተራችሁ ገና ማለት ነው ፔሪዳችሁ ሲቀርና ይሄ ማረጥ የሚባለው ነገር ሲከሰት አያናድድም? በዛሬው ቪዲዮ የምነግራችሁ ውድ ቤተሰቦቼ ምንድነው 10 በጣም ወሳኝና ብትጠቀሟቸው እንግዲህ ማረጥ የሚባለው ነገር በጣም የሚያዘገዩ ምግቦች አሉ ከምታስቡት በላይ ማለት ነው። ይሄ ቪዲዮ ከተመለከታችሁት እንግዲህ የምታገኙት ጥቅም በጣም ወሳኝ ነው። ሰላም እንዴት ናችሁ? እንኳን ወደ ወርቁ ሚዲያ የዩቲዩብ ቻናል በሰላም በድጋሚ መጣችሁ። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦቼ ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮ ሲጀምሩት እንግዲህ ላይክ አድርጉት አልጎሪዝሙ እንዲረዳውና ለብዙ እናቶች እንዲደርስልኝ ማለት ነው። ኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ። የሁላችሁንም አንድ ባንድ ነው የምመልስላችሁ። አሁን ጊዜያችሁን ሳልሻማ ወደ ቪዲዮ ሂጃለሁ። ውድ ቤተሰቦቼ እንግዲህ መጀመሪያ ላይ መግቢያው ላይ ለመጠቆም እንደፈለኩት ማለት ነው ማረጥ ስለማረጥና ምግቦቹ ምን መመገብ እንዳለባችሁ ወሳኝ የሚባሉ ምግቦችን ነው ዘርዘር አድርጌ ዛሬ ለማቅረብ የሞከርኩት ማለት ነው። በመጀመሪያ ግን ማረጥ የሚባለው ዴፊኒሽን ወይም ደግሞ ምን ማለት ነው የሚለውን እንግዲህ ልንገራችሁ። ማረጥ ወይም ደግሞ መውለድ ማቆም ልትሉት ትችላላችሁ በአማርኛው ማለት ነው። አንዲት እናት እንግዲህ በአቨሬጅ ወይም ደግሞ በአማካኝ ከ45 እስከ 55 ባለው የእድሜ ክልል ውስጥ ነው እንግዲህ ማረጥ ውስጥ ትገባለች ተብሎ የሚታሰበው ማለት ነው በሳይንሱ ማለት ነው። በነገራችን ላይ ግን ከሀገር ራሱ ይለያያል ይሄ ነገር። እንግዲህ የአሜሪካ ሴቶች በጥናት እንደተካሄደው እንግዲህ 52 አካባቢ ነው እንግዲህ በአቨሬጅ ማረጥ ውስጥ የሚገቡት ማለት ነው። እንግዲህ ጠቅለል ብሎ ግን ከ45 እስከ 55 ባለው ጊዜ ነው ማረጥ ውስጥ የሚገባ አንዲት እናት ማለት ነው። ነገር ግን ማረጥ የሚለው ዲፊኒሽን የምታሟለው እንዴት ነው ካላችሁኝ ቢያንስ እስከ 12 ወር ወይም ደግሞ ሙሉ አንድ ዓመት ምንም አይነት ፔሪድ በተከታታይ ሳይመጣት ሲቀር እንግዲህ ማረጥ ተከስቷል ብለን እንግዲህ እንይዛለን ማለት ነው። ይሄ ማለት እንዴት ነው? ምንም አይነት የወሊድ መከላከያ ሳትጠቀም ምንም አይነት ግንኙነት ሳይኖር ወይም ደግሞ ይሄ ፔሪዱን የወር አበባውን ሊያቆም የሚችል መድኃኒት ሳትጠቀም እንግዲህ ለ12 ወር ተከታታይ ይህን ነገር ከተከሰተ እንግዲህ ማረጥ ተከስቶባታል ብለን እናወራለን ማለት ነው። በነገራችን ላይ ውድ ቤተሰቦች እንግዲህ ማረጥ ወይም ሜኖፖዝ የሚባለው ነገር ቶሎ እንዲከሰት ወይም ደግሞ ቀደም ብሎ እንዲከሰት በጣም እንዲቆይ የሚያደርግ የመጀመሪያው ነገር ጄኔቲክስ ነው ወይም ደግሞ ይሄ ዘር የምንለው ነገር ቅድመ አያቶቻችሁና እናት አባቶቻችሁ እንግዲህ የሴቶች ማለት ነው ሜኖፖዝ ወይም ደግሞ ይሄ ማረጥ ቶሎ ተከስቶባቸው ከሆነ ከእናንተ ጋርም እንግዲህ የመከሰት ቻንሱ በጣም ከፍ ይላል ማለት ነው። ይሄ ነገር በጣም ትልቅ ፋክተር አለው። ነገር ግን ምንድነው የአኗኗር ዘይቤያችሁ ሶሾ ኢኮኖሚክ የምንለው አመጋገባችሁን በማስተካከል እንግዲህ እንዴት አድርጋችሁ ይህን ነገር ማዘግየት ይቻላል የሚለው ነው ዛሬ በተግባር ልነግራችሁ የፈለኩት ማለት ነው። እንግዲህ ጥናቶች እንደሚያሳዩት ጥቁር እናቶችና ከነጭ እናቶች ሲወዳደር እንግዲህ ሪሰርች ነው የሚያሳየው ማለት ነው። 2022 የተጠና ጥናት ማለት ነው። እንግዲህ ጥቁሮቹ በ8.5 ወር ቀድመው እንግዲህ ማረጥ ያጋጥማቸዋል ከነጮቹ ሴቶች እንግዲህ ሲወዳደሩ ማለት ነው። እንግዲህ የተሰራ ሪሰርች ነው። እንግዲህ በጣም አላረ ላይ ጄኔቲክስ የሚባለው ነገር በጣም አፌክት ያደርገዋል ማለት ነው። የመጀመሪያውና እንግዲህ በጣም ወሳኙ ነገር ያልጠበቃችሁት ነገር ምንድነው? ማረጥን እንዲዘገይ የሚያደርግልን ወይም ደግሞ ከ45 እስከ 55 እና ከዛ በላይ ከፍ ብሎ እንዲፈጠር የሚያደርግ ካላችሁኝ እንግዲህ ጡት ማጥባትና ማርገዝ ነው። እንግዲህ ከምታስቡት በላይ ይሄ ነገር በጣም ከፍ ያደርገዋል። ምን መሰላችሁ ልንገራችሁ። አንዲት እናት እንግዲህ ካረገዘች ወይም ደግሞ ለ9 ወር ጸንሳ ካረገዘችና ፕላስ ደግሞ ወልዳ ለምሳሌ በጤንነት ህፃኑ ተወልዶ ማለት ነው ያንን ጩጬ ካጠባች እስከ መጨረሻ ማለት እንዴት ነው እስከ 1 ዓመት ነው የሚለው ወይም ደግሞ በተከታታይ እስከ 12 ወር ካጠባች እንግዲህ በጣም በከፍተኛ ሁኔታ ማረጥ ቶሎ ማረጥ ወይም ደግሞ ከ45 ዓመት በታች ወይም 35 38 አካባቢ መውለድ አለመቻል ወይም ማረጥ የሚባለው ነገር ኮምፕሊትሊ ይቀንስላታል ከምታስቡት በላይ ማለት ነው። ስለዚህ እህቶች ማድረግ ያለባችሁ እንግዲህ ብዙ እናቶች ኮምፕሌን እንደሚያደርጉት እንደወለዱ ማጥባት አልፈልግም እኔ ምናምን የምትሉት ነገር አላችሁ። ስፔሻሊ ደግሞ ከተማ አካባቢ እንግዲህ ሸፔ ይበላሻል ምናምን ብዙ ኮምፕሌን አለ በነገራችን ላይ። ስለዚህ ማድረግ ያለባችሁ ነገር ምንድነው? በትክክል ማጥባት መቻል አለባችሁ ልጃችሁን ማለት ነው። እንግዲህ ጡታችሁን ማለት ነው። ሌላ ነገር መመገብ ምናምን ስፔሻሊ እስከ 6 ወር ማለት ነው። ይሄ ከምታስቡት በላይ ነው የሚጠቅማችሁ። የመጀመሪያው ይሄ ነው። በነገራችን ላይ ውድ ቤተሰቦች እንግዲህ እስከ መጨረሻ እርጉዝ የሆኑ እናቶችና እዛ ወልደው ያጠቡ እናቶች እንግዲህ ካላጠቡት ጋር ሲወዳደሩ እንግዲህ በ8% እንግዲህ ማረጥ የሚባለው ነገር ከፍ ይልላቸዋል። ወይም ደግሞ ሳያጠቡ የቀሩ እርጉዝ ሳይሆኑ የቀሩ እናቶች እንግዲህ በ8% ከእድሜያቸው ቀድሞ
ደግመው እንግዲህ ማረጥ ያጋጥማቸዋል ማለት ነው። የሚገርማችሁ ነገር ሁለት ያረገዙ እናቶች ደግሞ በ16% እንግዲህ ከፍ ይልላቸዋል። እድሜያቸው ከፍ ሲል ነው ማረጥ የሚገጥማቸው ማለት ነው። እሱ ብቻ አይደለም፣ 3 ያረገዙ እናቶች እና 3ቶቹንም ያጠቡ እናቶች ደግሞ በሚገርማችሁ ሁኔታ በ22% እንግዲህ ማረጥ የሚባለው ነገር ቶሎ አይከሰትባቸውም ወይም ደግሞ ከሚከሰትባቸው እናቶች እንግዲህ ከፍ ይላል በ22% ማለት ነው። የሚገርም ነገር ነው። እንግዲህ ጡት ማጥባት እንግዲህ ምን ያክል ጠቃሚ ነገር እንደሆነ አታውቁም ማለት ነው። በነገራችን ላይ ከዚህ ከማረጥ ጋር በተጨማሪ እንግዲህ ጡት ማጥባት ለብዙ ነገር ነው የሚጠቅም። ሌላ አዲስ ቪዲዮ እንግዲህ ሰፋ አድርጌ ስለዚህ ነገር እነግራችኋለሁ። እንግዲህ ካንሰር ይብን ይከላከላል ከምታስቡት በላይ ማለት ነው። የወሳኙ ነገር ዛሬ በትክክል ለወሮ የፈለግኩት ነገር ምንድነው ውድ ቤተሰቦቼ፣ ይህ ማረጥ ወይም ሜኖፖዝ የሚባለውን ነገር ለማዘግየት የሚጠቅሙ 10ዎቹ ምግቦች ምንድናቸው ካላችሁ እንግዲህ ዘርዘር አድርጌ ልንገራችሁ። ስፔሻሊ ደግሞ ኢትዮጵያ ውስጥ የሚገኙ ናቸው በሚገርማችሁ ሁኔታ ማለት ነው። የመጀመሪያው ምንድነው? አሳና የአሳ ዝርያዎች። እንግዲህ ማንኛውም አሳ ሊሆን ይችላል። በምትፈልጉት መንገድ አድርጋችሁ ብሉትም እንግዲህ በጣም ወሳኝ ነው። ይህ ማረጥ የሚባለውን ነገር ያዘገየዋል ማለት ነው። ከዚህ በተጨማሪ ደግሞ አኩሪ አተር፣ ይሄ ባቄላ፣ ሽምብራ የሚባሉ ጥራጥሬ ነገሮችን መመገብ። እነዚህም በምትመገቡበት ሰዓት እንግዲህ እንቁልጤ አካባቢ የሚገኙት እንቁላል አሉ አይደለ? እንግዲህ የሴት ልጅ በምትወለድበት ሰዓት ነው እንቁላሎችንም አብራ ይዛ የምትወጣው። እነዛ እንቁላሎች እንግዲህ ጤንነታቸውን ጠብቀው ለረጅም ጊዜ እንዲቆዩና ከዛ የወር አበባ በየጊዜው ሳይዛባ እንዲመጣ አድርጎ የመጠበቅ ኃይል አላቸው ማለት ነው። ስለዚህ እነዚህን ምግቦች እንግዲህ በየዕለቱ ብትመገቡ እንግዲህ በጣም ቤስት ነው ማለት ነው። የአሳና የአሳ ዝርያዎችን መመገብ እንግዲህ በውስጡ አንቲኦክሲደንትና ኦሜጋ 3 ስላለው ነው። አንቲኦክሲደንት ሲሆን እንግዲህ ታውቃላችሁ የሆነ ባዕድ ነገር እንቁልጤ አካባቢ ያሉ እንቁላሎችን እንግዲህ እንዳያጠቃ በጣም ምርጥ ነገር ነው ማለት ነው። ስለዚህ ለዛ ነው ሪከመንድ የሚደረግ ማለት ነው። በሁለተኛ ደረጃ መመገብ ያለባችሁ ምግብ ምንድነው? የተለያዩ አትክልቶችና ፍራፍሬዎች አሉ። እነሱን እንግዲህ በጣም አብዝታችሁ መመገብ መቻል አለባችሁ። ስፔሻሊ ደግሞ ይሄ ፕሪሜኖፔዛል የሚባል ወይም ደግሞ ወደ ማረጥ ሊገቡ ያላችሁ እናቶች እና የተወሰነ ምልክቶችን እያያችሁ ያላችሁ እናቶች እንግዲህ እነዚህን ምግቦች እንግዲህ አብዝታችሁ መመገብ ይኖርባችኋል ማለት ነው። ምክንያቱም እንግዲህ እንዳልኳቸው ነው ጤንነቱን ጠብቆ እንቁላል ለረጅም ጊዜ እንዲቆይ ስለሚያደርግላችሁ ማለት ነው። ሌላው ውድ ቤተሰቦቼ መመገብ የሌለባችሁና ይሄ ማረጥ የሚባለውን ነገር የሚያፋጥኑ ምግቦች ደግሞ ምንድናቸው ካላችሁኝ ይሄ መኮረኒ፣ ፓስታ እና የተለያዩ ሩዝ፣ ነጭ ሩዝ ምናምን አለ አይደለ? ነጭ የተባሉ ምግቦችና ካርቦሃይድሬት በጣም የሚበዛባቸው ምግቦች እነሱን እንግዲህ ከመመገብ መቆጠብ መቻል አለባችሁ። ስፔሻሊ ወደ መጨረሻው ያላችሁ እናቶች ማለት ነው። እነዚህ ነገሮች እንግዲህ ሞር ካርቦሃይድሬት ስላላቸው እንግዲህ ይህ ማረጥ የሚባለውን ነገር እንዲሁም ቶሎ እንዲፈጠርባችሁ ያፋጥናሉ ማለት ነው። ስለዚህ ከነዚህ ምግቦች እናንተ ራሳችሁን መከላከል ይኖርባችኋል ማለት ነው። ሌላኛውና አራተኛው አንዲት እናት ማረጥን ለመከላከል መመገብ ያለባት ምግብ ምንድነው ካላችሁኝ እንግዲህ ቫይታሚን B6 እና ዚንክ ያላቸው ምግቦችን በትክክል መመገብ መቻል አለባቸው። እንግዲህ ቫይታሚን B6 እና ዚንክ የያዙ ምግቦችን መመገብ ስላችሁ እንዴት ነው? የመጀመሪያው ስጋና የተለያዩ የዶሮ ስጋ ሊሆን ይችላል፣ የተለያዩ ስጋ ሊሆን ይችላል፣ እነሱ ይይዛሉ። ከዚህ በተጨማሪ ደግሞ እንቁላልና ደግሞ የወተት ተዋጽኦዎች፣ ለምሳሌ የወተት ተዋጽኦዎች ብዙ ናቸው አይደለ? እነሱን ለመመገብ ከዚህ በተጨማሪ ደግሞ ምን አለ መሰላችሁ የአሳ ዝርያዎችን በድጋሚ መመገብ እንግዲህ በውስጣቸው ቫይታሚን B6 እና ዚንክን ስላለው እንግዲህ ከምታስቡት በላይ ይሄ ማረጥ የሚባለውን ነገር ወደ ኋላ ይጎትቱላችኋል ማለት ነው። ስለዚህ በጣም ምርጥ ነገር ናቸው እነዚህ። ያው ከላይ ጠቅሼዋለሁ። በአምስተኛ ደረጃ እንግዲህ የሚመከረው ምግብ እንቁላል ነው። እንቁላል እንግዲህ ከምታስቡት በላይ ከፍተኛ ፕሮቲን በውስጡ አለው። ፕላስ ደግሞ ይሄ ጤነኛ የሆነ ፋት የሚባለውን ነገር በውስጡ የያዘው እንቁላል ነው ማለት ነው። ስለዚህ ይህንን በምትመገቡበት ሰዓት እንግዲህ ያሉት እንቁላሎች እንግዲህ እንደሚታሰበው በአዲስ መልኩ እንቁላል አይመረትም። ሴት ልጅ ላይ ስትወለድ አንስታ ነው በሚሊዮን የሚቆጠር እንቁላል ይዛ የምትወጣ። ስለዚህ ያሉትን እንቁላሎች ወደ መጨረሻ የቀሩትን እንቁላሎች ጤንነታቸውን ጠብቃና ፔሪድ በየጊዜው ሬጉላር እንዲከሰት ያደርጋል ማለት ነው። ስለዚህ እንቁላል መመገብ ከምታስቡት በላይ እንግዲህ በከፍተኛ ሁኔታ ነው ማረጥን የሚያዘገይላችሁ ማለት ነው። በስድስተኛ ደረጃ ግን ውድ ቤተሰቦች እንግዲህ ማረጥ ወይም ሜኖፖዝ የሚባለውን ነገር የሚያዘገይ ምግብ ምንድነው ካላችሁኝ እንግዲህ ሁላችሁም በየቤታችሁ ልታገኙት የምትችል እንግዲህ አረንጓዴ ቅጠላ ቅጠሎችን ስንል ምን ማለት ነው? ለምሳሌ የሀበሻ ጎመን ሊሆን ይችላል፣ ጥቅል ጎመን፣ ቆስጣ፣ ሰላጣ የሚባሉ እንዳጠቃላይ የጎመን ዘሮች ከምታስቡት በላይ ነው እንግዲህ ማረጥን የሚከላከሉት ማለት ነው። ስለዚህ በምግባችሁ ውስጥ ማስገባት አለባችሁ ማለት ነው፣ በየቀኑ ማለት ነው። እንግዲህ እነዚህን አረንጓዴ ቅጠላ ቅጠሎችን
በምትበሉበት ሰዓት በውስጣቸው ፎሌት ወይም ፎሊክ አሲድ ይዘዋል፣ ማግኒዚየም ይዘዋል፣ ፕላስ ደግሞ አንቲ ኦክሲደንትም ናቸው። ስለዚህ እንዳልኳችሁ ነው እንግዲህ እንቁላሎቹ ጤንነታቸውን ጠብቀው እንዲቆዩና ይህ ማረጥ የሚባለው እንግዲህ ቶሎ እንዳይከሰትባችሁ ይከላከላሉ ማለት ነው። ስለዚህ በደንብ መመገብ አለባችሁ ማለት ነው። በሰባተኛ ደረጃ እንዴት እናት እድሜዋ እየገፋ ሲሄድ መመገብ ያለባት ወሳኙ ምግብ ምንድን ነው ካላችሁኝ ውድ ቤተሰቦች እንግዲህ ይሄ ለውዝ ወይም ኦቾሎኒ የሚባል ነገር አለ። እንግዲህ ኦቾሎኒ በብዙ መንገድ ልታገኙ ትችላላችሁ። ተፈጭቶ ሊሆን ይችላል ወይም ደግሞ ዝም ብሎ እየተፈለፈለ የሚበላ ሊሆን ይችላል። እሱ በጣም ወሳኝ ነገር ነው። በውስጡ እንግዲህ ቀደም እንደነገርኳችሁ እንግዲህ ጤነኛ የሆነ ፋት አለው ልክ እንደ እንቁላሉ ማለት ነው። ፕላስ ደግሞ የተለያዩ ቫይታሚኖች አሉት። ለምሳሌ ዚንክ እና ሰለኒየም የሚባል እንግዲህ ቫይታሚኖች በውስጡ ስለያዘ እንግዲህ ሪፕሮዳክቲቭ ኦርጋን የሚባሉ ለምሳሌ እንቁልጢ ማህፀን አካባቢ የሚመረቱ ከፍተኛ ሆርሞኖች አሉ። እነሱ እንግዲህ ለረጅም ጊዜ እየተመረቱ እንዲቆዩ የማድረግ አቅም ስላለው ነው እንግዲህ ኦቾሎኒ የሚባለው ነገር በጣም ሪከመንድ የሚደረግ ማለት ነው። ስለዚህ በመግባቸው ውስጥ ይህንን ነገር ማካተት እንግዲህ በጣም ይጠቅማችኋል ማለት ነው። በስምንተኛ ደረጃ ደግሞ ወሳኙ ምግብ ምንድነው ካላችሁ እንግዲህ በየቤታችሁ ሁላችሁም ልታገኙት የምትችሉት አቮካዶ ነው። አቮካዶ እንግዲህ ሞኖሳቹሬትድ ፋት እና ቫይታሚን ኤ በውስጡ ያካትታል ማለት ነው። እነዚህ በሚኖሩበት ሰዓት እንግዲህ ከምታስቡት በላይ አሁንም እንቁልጢ አካባቢ ያሉት እንቁላሎች እንግዲህ ጤንነታቸውን ጠብቀው ለረጅም ጊዜ እንዲቆዩ የማድረግ አቅም አለው ማለት ነው። ስለዚህ አቮካዶን እንደምንም አድርጋችሁ እንግዲህ በጁስ መልኩም ቢሆን በሚመቻችሁ መልኩ እንግዲህ ስኳሩን ሳታበዙ እንግዲህ መጠቀም በጣም የሚመከር ነገር ነው ማለት ነው። ውድ ቤተሰቦች ዘጠነኛውና ሁሉም እናቶች ልታገኙት የምትችሉት ማረጥን የሚያዘገየው ምግብ ምንድነው ካላችሁኝ እንግዲህ ሆል ግሪን የሚባሉ እህሎች አሉ። እንግዲህ ኢትዮጵያ ውስጥ በጣም የሚመረቱ የመጀመሪያው እንግዲህ ከምታስቡት በላይ ጤፍ ነው። ጤፍ እንግዲህ በጣም ብዙ ዘርፈ ብዙ የሚባል ጥቅሞች ነው ያሉት። ከዚህ በተጨማሪ ግን ምን አለ መሰላችሁ አጃ አለ። አጃና ቡኒ ሩዝ ቡኒ መልክ ያለው ሩዝ እንግዲህ የሚገኝ ከሆነና የሚሸጥ ከሆነ እነዚህ በጣም ከምታስቡት በላይ ወሳኝ ነገሮች ናቸው። እንግዲህ ጤፍ መቼም ሊያጣ የሚችል ሰው የለም። ወይም ደግሞ እድሜያችሁ ገፋ እያለ በሄደ ቁጥር ይህን ነገር መመገብ ከምታስቡት በላይ ነው እንግዲህ ማረጥን የሚከላከልላችሁ ማለት ነው። እንግዲህ አሁን የጠቀስኩላችሁን ምግቦች የምትመገቡ ከሆነ ጤፍ አጃና ይህ ቡኒ የሚባለውን ሩዝ የምትጠቀሙ ከሆነ እንግዲህ ኢንሱሊን እና ኤስትሮጅን የሚባሉት አለ አይደለ ሆርሞኖች እነሱ እንግዲህ በጣም ይስተካከላሉ ማለት ነው ከምታስቡት በላይ። ይሄና ኢንሱሊን የሚባለው በነገራችን ላይ ለእርግዝና በጣም አፌክት ያደርጋል። ኤስትሮጅንም እንደሚታወቀው እንግዲህ በከፍተኛ ሁኔታ እንግዲህ ተጽዕኖ የሚፈጥር እንግዲህ ሆርሞን ነው ማለት ነው። ነገር ግን እነዚህ ስትመገቡ እንግዲህ እነዚህ ነገሮች ይስተካከላሉ ማለት ነው። ስለዚህ ባገኛችሁት አጋጣሚ እንግዲህ እነዚህ ነገሮች መመገብ አለባችሁ ማለት ነው ውድ ቤተሰቦች። በአስረኛ ደረጃና አንዲት እናት መጠቀም ያለባት ሌላኛው ምግብ ምንድነው ግን እንጆሪ የሚባሉ ወይም ቤሪ ወይም ብሉቤሪ የሚባሉ የተለያዩ ነገሮች አሉ። በነገራችን ላይ የእነሱን ዝርያዎች እንግዲህ እንጆሪ አይነቶችን ብትጠቀሙ ከምታስቡት በላይ ነው ማረጥን የምትገቱት ወይም ወደ ኋላ የምትጎቱት ማለት ነው። ስለዚህ ውድ ቤተሰቦች እነዚህን ምግቦች ተመገቡና ከዛ እንቁላል የሚባለው ነገር እንግዲህ ጤንነቱን ጠብቆ ለረጅም ጊዜ እያገለገለ እንዲቆይ ማድረግ ትችላላችሁ ማለት ነው። ሌላው ግን ቤተሰቦች ምንድነው ከነዚህ ምግቦች በተጨማሪ እንግዲህ ማረጥን የሚያዘገዩ ማድረግ ያለባችሁ እናንተ ዳይ ቱ ዳይ አክቲቪቲያችሁ ወይም ደግሞ በቀን በቀን ውሏችሁ ማድረግ ያለባችሁ ነገር ምንድነው? መጠጣት እንግዲህ ከምታስቡት በላይ ነው የሚያፋጥነው። ስለዚህ መጠጣት፣ ማጨስ፣ ሱስ የሚባል ነገር ኮምፕሌትሊ ማቆም መቻል አለባችሁ። ከዚህ በተጨማሪ ደግሞ የሰውነት ክብደታችሁን ማመጣጠን መቻል አለባችሁ። ቦዲ ማስ ኢንዴክስ የምንለው ነገር አለ አይደለ? እሱ እንዲመጣጠን ግዴታ እንግዲህ አመጋገብና ይሄ ኪሎአችሁን ማስተካከል መቻል አለባችሁ። ከዚህ በተጨማሪ ግን ክሮኒክ ስትረስ የሚባለው ነገር በጣም የምትጨናነቁ ከሆነ እንግዲህ በሆነው ባልሆነው በጣም በከፍተኛ ሁኔታ የሆርሞን ለውጥ ይገጥማችኋል። የሆርሞን ለውጥ በሚገጥማችሁ ሰዓት እንግዲህ የሚጎዳው ምንድነው ያሉት እንቁላሎች ይጎዳሉ ማለት ነው። ከዛ በኋላ ማረጥ ቶሎ ይከሰታል ማለት ነው። ስለዚህ እነዚህ ነገሮች እንግዲህ ኮምፕሌትሊ ማስወገድ አለባችሁ። ከዚህ በተጨማሪ ደግሞ በቂ እንቅልፍ በቀን መተኛት መቻል አለባችሁ። እንግዲህ አንዲት እናት ከ7 እስከ 8 ሰዓት በበቂ ሁኔታ መተኛት ይጠበቅባታል ማለት ነው። ከነዚህ በተጨማሪ ግን ሊያግዛችሁ የሚችል ነገር ምንድነው? ወክ ማድረግ
እንቅስቃሴ ማድረግ ይጠበቅባችኋል ማለት ነው። እንግዲህ ሜኖፖዝ አካባቢ ወይንም ማራጥ ልገባ ያለች እናት እንግዲህ መስራት ያለባት እንቅስቃሴ ዩቲዩብ ቻናል ላይ ፈልጋችሁ እንግዲህ አለ በጣም ብዙ የተሰራ እነሱን እንቅስቃሴዎች ወክም ቢሆን እንግዲህ በተወሰነ መልኩ በየቀኑ ማድረግ ግዴታችሁ ነው ማለት ነው። ውድ ቤተሰቦቼ ዛሬ ቪዲዮ ይህን ይመስል ነበረ። እንደሚጠቅማችሁ ተስፋ አድርጋለሁ። ጠቃሚ ከነበረ እንግዲህ ቪዲዮን ላይክ አድርጉ። ኮሜንት ሴክሽን ላይ ጥያቄ የፈጠረ ነገር ካለ አስቀምጡልኝ። የእያንዳንዳችሁን ነው በነገራችን ላይ የምመለስ። ቪዲዮ ላይክ አድርጉት ለብዙ እናቶች እንዲደርስልኝ። በሌላ ቪዲዮ እንገናኛለን። እስከዛው ግን ቸር ሰንብቱ።